Hello guys, እንዴት ናችሁ? This is Kevin Kella American Dara Black and then Zara YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ? እንደን ዛሬ ምንድነው ልላችሁ የፈለኩት ማለት ነው እኔ ማለት ነው እንደዚህ ስለ ኤርትራ ሳወራ ማለት ነው ያው ብዙ ሰው ስላለ ነው ጠልቃም ይገባብኝና ማገባቸውና ብዙ ሰዎች እየተከራከሩኝና በጣም ብዙ ኔጋቲቪቲ ስለበዙ ነው ባይደው ያወራኝ ያለውትና በቃ በጣም አስቸገሩኝ ማለት ነው። ለዛ ነው እኔ የማወራው። ሰው ደግሞ ለራሱ ሲል ማለት ነው በቃ ሰውን እንትን አድርጎ ልጥፍ ይልበታል ማለት ነው። እነሱ እኔ ባደወይ ለራስህ እንኳን ብታስብ ማለት ነው ለራስህ ብለህ ግን ሰው ላይ ሰው ማስቸገር ወይም ደግሞ ስንት ጊዜ ልደጋግመው ሰለቸኝ እኮ እነሱ አይደለም እነሱ ዘና እያሉ ማለት ነው አንቺ እንኳን የሆነ ነገር እንዳታገኝና በቃ ብዙ እንትን የሚያደርጉ ሰው ብዙ ሰው ሆኖ ባደወይ ከ190 ሰው እንደዛ ከሆነ ማለት ነው ስላስሩ ማሰብ የለብህም ማለት ነው ራስህን ነው ማውጣት ያለብህ። እንደነ ሰው እኔም እንደዛ ነው ማስበው ማለት ነው። ጥሩ ሰው ቢኖር መጥፎ ሰው ቢኖር ማለት ነው ሰው እነሱ እናንተ ምንም አያደርጉልም። ለአንድ ሁለት ሰው ጥሩ ሰው ብለህ ማለት ነው ራስህን ብትሰጥ ማለት አንተ ማንም ሰው ማንም የሚያዝንልህ የለምና ማንም የሚያነሳ የለም ነገር ስትበላሽ ማለት ነው። ስል ማለት ነው እንደዛ ነው የማወራው ባይደውይ ማለት ነው። እንደዚህ ስል ደግሞ ወደ ሌላ እንዳትወስዱኝ አይኑ አውቃለሁ ብዙ ጊዜ ማለት ነው እኔን ትንሽ ከጠባይ ጋር እንትን አያይዞ ማለት ነው የሆነ ኤርትራውያኖች ሁሉ ማለት ነው እኔ ባይደውይ እኔ ስትሮንግ ነኝ ግን ደግሞ እኔ ነጭ ነኝ ማለት ነው። እንደን ሰው ምን ታያል ከዛ ለዚህ አይነት ኤርትራ የለችም ነው እቺ ኤርትራ ጠባይ የላትም በጭራሽ ምናምን ነው። ከዛ አንቺ ትግራይ ነሽ ወይ ምናምን አለች ማለት ነው። ዳይሬክት ስትሮንግ ናቸው ምናምን ይባላል ደስ ላይ ማለት ነው። ግን ደግሞ እኔና ትግሬዎች በጣም እንለያያለን። የሰማይና መሬት ልዩነት ነው ያለና ሰውም ያው ትግሬ ባይደወይ እኔ ደስ ይለኛል ባይደወይ እውነቱን ትናገራለች። አሁን እኛ ሙሉ በሙሉ ጥቁሮች አይደለንም አሉ ማለት ነው። ስለዚህ ማንም ምንም ነገር የሚልላቸው የለም። ራሳችን ባይደወይ ማለት ያለባቸው ማለት ሁሉንም ነገር አሁን ጉራ አልወደም እኔ በጣም የኤርትራ ጉራ በጣም ትደብረኛለች ማለት ነው። ምንም ሳይኖራቸው በቃ አሁን በጣም ብዙ ነገር እንትን ያደርጋሉና ግን ደግሞ ሰው እንዲልላቸው ወይም ደግሞ ሰው ራሳቸው ደግሞ ሌላ ቦታ ሌላ ነገር ይላሉ ማለት ነው። አንቺ ጋር ሲመጡ ሌላ ነገር ይላሉ ማለት ነው። እንደን ሰው አንቺን በጣም እስከ ሳብዱሽ ድረስ ማለት ነው በጣም ብዙ ነገር ይላሉ። ሄደና ብሶች ናቸው ማለት ነው። እኔ እንደዛ በጣም ያስጠላኛል ማለት ነው ሲበዛ አሁን ያያቸው ማለት ነው። እንደን ሰው ግን ደግሞ እኔ ትግራይ አይደለሁኝም ማለት ነው። ትግራይ አይደል ምን ብትሆን ማለት ነው ትግራይ የአፍሪካ ፓርቲ ናት። የአፍሪካ ፓርቲ ናት ማለት ነው። እኔ በዱየን የአፍሪካ ፓርቲ ናት ስላችሁ ማለት ነው ሰውን መቅፈፍ ብዬ አይደለም። ግን ደግሞ እኔ ከጠናዬ ጋር ትግራይ ማታልፈልኝም ማለት ነው። እኔ ለትግራይ ብዬ ብታመም ለትግራይ ብዬ ብሰቃይ ማለት ነው አንዳትም ጾግር ማለት ነው ለትግራይ ብዬ ከኔ እንድትነቀል አልፈልግም። ለኤርትራ ብዬም ከአንዳት ጾግር አንድ ለአማራም ብዬ ለሮማም ብዬ ለማንም ብዬ አንዳት ጾግር ከኔ እንድትነቀል አልፈልግም። ልክ እኔ ሰው ለሰው ክብር እንዳለኝ ማለት ነው ራሴንም ስለማከብር ነው ሰውንም ማከብረው ማለት ነው። አንዳንድ ሰው ለነገራችሁ ያመፈልገው ነገር ማለት ነው እኔን ወደ ሌላ ማውሰድ እንዳታስቡት ማለት ነው። እኔ ባይደወይ እኔ ራሴ ቢረዳችሁና እናንተን ብተባበራችሁ ተስፋዬ ነው ፕሮብሌም ነበር ምን ችግር አልነበረም። ግን ደግሞ እኔ ለዛ ነገር ሬድ አይደለሁም ማለት ነው። ምንም ጥፋቶች ቢኖሩኝም ምንም ነገር ቢኖርኝም ማለት ነው እኔ ባይደወይ በጥፋቶቼ ወይም ደግሞ በስህተቶቼ እንትን ልታደርጉኝ ብትፈልጉ ማለት ነው ተስፋዬ ዶክ ያው አንዳንድ ሰው እኔ ባይደወይ ጠንቀቃ ምናምን ሆኜ ሳይሆን ማለት ነው እያንዳንዱን ነገር የምናገረው በምክንያት ነው የምናገረው። ዝም ብዬ የምናገረው ነገር የለም ማለት ነው ምንም ነገር ባደርግ ማለት ነው። አንዳንድ ሰው እኔ እንትን ብዬ የገባሁበት የለም ማለት ነው እንጂ በቃ እኔ ኤርትራዊን ብዬ ሲሰጡላ በፍቅር ነው እነሱ ጋር የገባሁት ማለት ነው እንጂ የማገኘው ጥቅም አልነበረም። እኔ ውያ ድሬ ማለት ነው አሜሪካውን ማድረግ የምፈልገው ለዛ ነው ሰውን ማቆም ይወሰድ ነበረ ጀሶ ኮምፒውተር ነው የተወሳሰበ ነበር ይሄን ችግር ነው
ሁሉም በላይ ደግሞ የቤተሰብ እርዳታ አልነበረኝም። እነሱ ደግሞ እኔ ጋር የሚያወሩት መሀል ላይ በቃ ግራ የሚያጋቡ ሰዎች ነው። የሚሉትን ነገር አይገባኝም ምናምን አልግራ ማለት ነው። እንደነሱ እኔ ስለ ትግራይ ግድ የለኝም። ኢቨን እኔ ትግራይ ውስጥ ማለት በጣም የሚደብረኝ በቃ የሆነች ልጅ ነበረች እና አዲስ አበባ ላይ ምን ትለኝ ነበረች። እኔ እቺ ልጅ የሆነ በቃ የሆነ ሪድ አድርጋኛለች አንባኛለች ምናምን ብዬ ማለት ነው። እኔ ትግራይ ሲሄድ ብጉር ይወጣብኛል ምናምን ትለኝ ነበረች። አይስወርቱ ጋር እኔም ትግራይ ውስጥ አንድ ቀን ካደርኩኝ በቃ እንደዛ ነው። ብጉር በብጉር ነው የሚሆነው። ብጉሩ እየጨመረብኛል ምናምን እያለቱን ብርም እንደነሱ ማለት ነው። እኔ ስለ ሰው አይደለም እያወራኝ ያለው ሰው ደስዋይ ብዙ ችግር ያለበት ሰው አለ። ትግሬ አለ፣ አማራ አለ፣ ኢሮብ አለ፣ ብዙ ሰው አለ ማለት ነው ችግር ያለበት። እኔ ስለ ኢሮብም አልወልድም ማለት ነው እንጂ ለመጀመሪያ ደግሞ ጠላት ማለት ነው። እነን ሰው ሊነጋች የምፈልገው ነገር ማለት ነው። ይሄ ምንድን ነው የሚባለው? መሳኩ እኔ ሌላ ታስመስሉኝ እኔ ላይ ስራ ትሰብት ማለት ነው። ሆላንድ ምንም አገር አይደለም ልትረዳኝም አትችልም ማለት ነው። ደስዋይ ማለት ነው። በቃ ያለውበት ናት እንደነ ሰው የኔ ችግር በጣም እንትን ስለሆነ ብዙ ልትረዳኝ አትችልም ማለት ነው። ሰውን ሆላንድ ማለት ነው። በተለይ እናንተ መጣችሁ እንደዚህ ከእንደዚህ ሰው ጋር ተዋውቀች ከእንደዚህ ጋር ባደይ አሜሪካ አይደለም እኮ እሱና ጋር ላይ እንዲያስገባቸው ያላችሁት ሆላንድ ናቸው። ሆላንድ ግን እኮ እንድክ እንደናንተ ባዳ ናት እኮ ሆላንድ ነው እንጂ እኮ ያጎቴ ልጆች እና አጎቴ ይቀርበኛል ማለት ነው። እነሱ ስጋዎቼ ናቸው፣ አብሮ አደጎቼ ናቸው። ብዙ ነገር ጥሩ መጥፎም ብዙ ነገር እኔ ጋር አሳልፈዋል ማለት ነው። ለኔ ብሎ ማለት ነው። እንደን ሰው ለነገራችሁ የምፈልገው ነገር ማለት ነው ወዶችዬ እናቴ ከነዚህም በላይ ባዳነት ባይደውይ ማለት ነው። ያጎቴ ምስ ማለት ነው የራሷ ፍላጎትን ስለማይጨመርበት ችግር የለውም። እሷን ነገር እኔ ብዙ የወንድሞቼ እናትም ስለሆነች ማለት ነው በጭራሽ ከንቱን ጋር ላነሳት አልፈልግም። በቃ ላስዋይ የእሷን ነገር ዳን እንዲሆን ነው የምፈልገው ማለት ነው። እና ሰሞኑን ነገራችሁ እያመፈልገው ነገር ማለት ነው ምንድን ነው የሚባለው ይሄ? ስለዚህ ማለት ነው እኔ እንደዛ እያላችሁ ማለት ነው የትም እዚህ እዛ እያደረጋችሁ ማለት ነው አታቃውሱኝ ማለት ነው። በሁለተኛ ደረጃ ለነገራችሁ የምፈልገው ነገር ማለት ነው በጣም ብዙ ጊዜ እንደናገር ማለት ነው እኔ ኢትዮጵያ ውስጥ እያለሁ ማለት ነው ያቺ ሩታ የተባለችው ማለት ነው ፈረንሳይ ሰፈር ነበረች። አሁንም ፈረንሳይ እዚህ አሜሪካ ቀደመች። እዚህ አውሮፓ ውስጥ ማለት ነው ፈረንሳይ አለች። አሁን ያንሳደት ምንም ተሆነ ያማጥ ነገር ያለው ስለሱ አይደለም ማለት ነው። ከዛ ልጅቷን ቀስ አድርጎ ማለት አዲስ አበባ ያለውን ማለት ነው። ከዛ ሳውዲ ሲሄድ ማለት ነው ልጅቷ በቃ የሌለ ቀሽም እንደሆነ ሳውቅ ማለት ነው ተደብቃት ነው የሄድኩት። እሄዳለሁ ምናምን አላልኩኝም ማለት ነው። በ2010 አሁን እኛ 7 አመት ነው 8 አመት አልተገናኘንም ማለት በጭራሽ ማለት ነው። አንተ ሰውኔ ከነጭራሹ ላገኛት አልፈልግም ማለት ነው። ይሄን ያህል የምትመቀኝን እንዳልማር እንዳልሰራ ምናምን ለራሷ ከስራ ቀርታ ከትምህርት ቀርታ እኔ አሁን ሌላ ፕላይ የምትጫወት ምናምን አልመሰለኝም ነበር። ይሄ ታይም ላይ ኢቭን ማለት ነው ብዙ ነገር ብዙ ድራማ ሰርቶ ነበር። እሱን ነገር እነግራቸዋለሁ ማለት ነው። እየሰለቸኝ ነው ባይደው ስለሷ ማውራት ሁሉ እንደነሱ እኔ ነገራችሁ የምፈልገው ነገር ማለት ነው እሷ ስለ ትግራይ ማለት ነው በጣም ብዙ መጥፎ ነገሮች አይ ቲንክ ኢቭን የሆነ ሻሙክ የተባለው የአዲስ አበባ ልጅ እሱ ነበረ እኛ ጋር
አይስወር እና እንዲሁም ማለት ነው እሱ ሰምቷን ብላ ትግራይ ምናምን ብላ ትግራይ ትጥፋ ምናምን ብላ እኛ ጋር ብታስብ እኮ ሀሳቧ ላይ ችግር የለም እኮ ብታስብ ምክንያቱም አሁን ካናደድሽ ልጅሽ ሁላ የልጅ ሞትልኝ ወይ ብጠፋልኝ ይሄ እኮ አሳበደኝ እኮ ምናምን ብለሽ ታስቢያለሽ ማለት ነው። ግን ደግሞ ከልብሽ አይደለም ላይክ ልትነግሪኝም ትችያለሽ ማለት ነው። ልጅሽ ቅርብሽ ስለሆነ ማለት ነው። ግን ደግሞ ማለት ነው ከኛ ጋር ሆና እንደዛ ስትል እንዳልነበረች ማለት ነው። ስለ ትግራይ ክፉ ነገር ስንናገርና ትግራይ ትጥፋ ምናምን ብላ ማለት ነው ስትፎክር እንዳልነበረች ማለት ነው። አይስወርቱ ጋር ሻሙክ ሰምቶ ነበረ እኛ ጋር ነበረ። እንዲሁም ሻሙክና ጓደኛው ነበረ የሆነ ከዛ ማለት ነው ወዶቼ እሷ ማለት ነው እንደዛ እያለች ነበረ ነው። ከዛ ልጅቷ ማለት ነው በቃ ትግራይ እያለች ድርቅ አለችብኝ ማለት ነው። ትግራይ ትላለች ማለት ነው። አንቺ በእናትሽ እኔ አረብ ሀገር ነው ያለሁት። አረቦችና አይረዱሽም በቃ አይደለም ትግራይ ኤርትራ እንኳን ማለት ፈልገን አይደለም የምንለው በኃይል ነው የምንለው ምናምን ሲላት ማለት ነው። ልጅቷ በቃ አይደለም እንደዛ ትላለች ነው። ሰዎቹ ግን አስቡት ማለት ነው። አይን ያኔም ትግራይ የምትለው ማለት ነው ልክ የትግራይን ችግር ሲበዛ የትግራይን ችግር ለማባባስ ብላ ነው እንደዛ የምትለው። አይወርቱ ጋር ማለት ነው። እኔ ምንም ብናገር ሰውን አልነካም። ሰው በጣም ቢግ ክሬዚ እልህኛ ነኝ። በተለይ ሰው ሳልነካው ከነካኝ ንካኝ ማለት ነው። ግን ደግሞ ህሊና ብስ አላለኝ። ግን እሷ ህሊና የሚባል ነገር የላትም። ከዛ ማለት ነው እኔ ደግሞ ይሄን ያህል በውስጥ አልጓዝም ማለት ነው። ያጎቴ ምስ ነበረች እኮ ምንድን ነው እሷ በቃ ምን አያገሳው አስተያየቷ የሆነ የገብልም አስተያየት ነው ያላት እይቷ ምናምን ማለት ትላት ነበር። ሲትያ ምሻለች እንገብል አላውቅም ተይኝ በእናትሽ ምናምን ያልኳት ነበር ስለሷ ስታወራ እንደን ልጆች ማለት ነው። እሷ ብትሆን ተቀብላት እያለች ነበር የምትመልስላት ማለት ነው። እናትዋ ለኔ እንደዛ ብትል ማለት ነው። ከዛ ታንቺ ምናምን ብላ ከዛ ማለት ነው ልጆች እንደዛ ብለን ማለት ነው። ልጅቷ እኮ ከጭንቅላትሽ አልበርዳለች። አይ ቲንክ ላዝቢያን ሆናለች ምናምን ሰብቼ ነበረ ባይ ዘ ወይ በፊትም እንደዛ አይ ቲንክ ሴት በጣም ተወደ ነበረች መሰለኝ። አይ ቲንክ ሴት ደግሞ የምትወደው በኖርማሊ መውደድ አይደለም በከፋት መውደድ ምናምን አንደን ሶ ሙልዶሰ እርሳላነ ማደግንዝዛ እጽናት ላይ ነው ሀጣቷን ሆቴቷን በምን አይኔ በጣም ጥሩ ሰው ነው ዩቲዩብ አይሰጡ ቀን ይሄ ሁላ ያለው ጓደኛ የነበረችው ምናምን በያ አጣራት አይለኝ ማለት ነው። በጥሩ ስም ነው የምጠራት ማለት ነው። ጥሩ ስም ይላት ከዛም እሷ ማለት ነው ከእንቅልፍ ሳይነሱ መኖር ማደንጀጃ ይጫል አይደለ እንደነ ሰው እንደዛ ናት ማለት ነው። ሩታ ማለት ሩታ ቢሰራት ተበላች ይፈራት ማለት ነው። የጓደኛ ነበረች ወይ አልተና አልተናት ወይ ነው ይሳ አልተና ተወደም እኔ ደግሞ አልተና ነበር የምወደው። እኔ አልተና ነው ለወንድም የምችለው እንዴት ሌላ ቦታ ልወድ ይችላል? ምክንያቱም የነበርኩት ማቃት አልተና ነው ባይ ዘ ወይ ከወደድኩኝም ልወድ ይችላል የምችለው አልተና ነው እንደል እኔ አልተና ላይ ብዙ ከሰው ጋር ጥልቅ ቃልልም የሆነ በቃ የራሴ ጠባይ ነው የነበረኝ ማለት ሰው ብዙ አልቀርብም። እንዲሁም እሷ የቀረብኳት ለምን መሰላችሁ? ስትከተለኝ አመታት ሙሉ ስትከተለኝ ከኋላ ስትከተለኝ አይስወር ተባለ። እኔ ድሮ ህፃን እያለኝ ማለት ነው የሆነ ነጭ ለብሼ ነበር። በቃ አወጣጤ በጣም ነው የሚያስደስተኝ ማለት ነው። የሆነ ወንድሜን ያስወጣኝ ከቤት ማለት ነው እስከ መኪና እስኪገባ ድረስ ማለት ነው። የሆነ ነጭ ለብሼ ነበርና ሰላም ሳልላት ማለት ነው በታችኛው መንገድ ነው የሄድኩት ማለት ነው። በቃ ከድሮ ትደብረኝ ነበረች። እዚህ ሳይሆን በጣም ትለጣጥፍብኝ ነበረች ማለት ነው።
ከዛ እኔ ወንድ ጠባይኛ ያለኝ ማለት ነው። ሰው ከወደደኝ እና እራሱ እንትን ካደረገኝ ደግሞ በጣም ትለማመጣ የነበረት እና ብዙ ምንም አልለውም ማለት ነው። እንዲሁም መልከም አልፈልግም ነው የሚያደክመኝ ሰው አልወድም። እንደም ሰው ከዛ ማለት ነው ወንዶች እንደዛ ብለን ማለት ነው ሄድኩኝ ከነጨራሹ ማለት ነው። እንደነሱ እሷ ማለት ነው እንደዛ እኔን የምታደርገኝ የሆነ ነገር ላይ ይዛ አውቃለሁ እንደዛ የምታደርገው ባይ ዘ ወይ ማለት ነው። ለራሷ እንደዛ አትሆንም። እኔ አይስወርቱ ጋር እንደዚህ እንኳን አሳልፈን ነበር ብዬ ሀሳቤ ላይ እንኳን ሳስባት ማለት ነው ከእንቅልፍ የመነሳታችን እንዳል የሆነ በጣም ከባድ መርፌ የሚሰጣቸው አለ አይደል ማለት ነው ማለት ነው። ሰው ከእንቅልፍ እንዳይነሳ ልክ ለኔ እንደዛ ናት እሷ። እንደንሶ እኔ ባዶ ወይ መናገር አልፈልግም፣ ግን ደግሞ እጃችሁን እንድታነሱ ፈልጋለሁ ከኔ ላይ በቃ እጃችሁን እንድታነሱ የራሳችሁን ስራ እንድትሰሩ ማለት ነው። እኔን ከምታስገቡኝ ነገሮችን እንድታስወጡኝና በጭራሽ እንድትርቁኝ ይፈልጋል። ከዛ ማለት ነው ወንዶች እነዛ ብለን እሷ ትግራይ ትላለች። ግን ደግሞ በጣም የትግራይ ጠላት አላት ማለት ነው በውስጧ በቃ የሆነ በጣም ትግራይን ስለምትጠላ ነው። እሷ ስለ ትግራይ አታስብም፣ ስለ እናቷ አታስብም፣ ስለ አባቷ አታስብም። ነርሲሲስት ናት ማለት ነው። እሷ በጣም እሷ የራሱ ወዳድ ናት ማለት ነው። አንደን ሰው ማለት ነው። ታሪኩ በጣም ረጅም ያስጠላኛል ስለ እሷ ማውራት። እኔ ሌላ እኮ ብዙም ማውራው ነገር ነበረኝ፣ ግን ደግሞ ጊዜን እያቃጠለች ድሮም ጊዜን እያቃጠለች የሚችጅብ ማለት ነው። ከዛ እንጀን ማአት ኃጢአት አይ ቲንክ የእሷ ብቻ አይደለም የሁሉንም ቤተሰብ እንትን አድርጋ ማለት ነው እኔ ላይ ነው የምታላክከው ማለት ነው። ለዛ ነው የምትፈልገኝ ማለት ነው። አይሶርቱ ጋር እኔ በቃ ነገርኳቸው እኮ ላይ ለወንድሞቼ ምናምን ነገርኳቸው መጨረሻ ላይ ማለት ነው። ለአጎቴም ነገርኩት ማለት ነው። የሆነ በፈውስ እንዳይሆን እሷ ጋር የሚቀርበው ምናምን መራቅ እዝ ነው። ከዛም በቃ እንድታስጠላኝ ማለት ነው። ታስጠላኛለች ባይተው እኔ አልቀርባትም። ድሮንም ታስጠላኛለች። እንዲሁ ምን አይነት ልጅ ናት? የኔ ያህል መጥፎ ነች። ባይተው የሆነች ልጅ አለች እዚህ ማለት ነው። እሷ እኮ በጣም መጥፎ ነው። ሀይፎቶ ጋር እንዴት ቤት ነው እሷ ጋር የምትይዝ ማለት ነው። ከዛ እኔ አልፈራትም ባይ ዘ ወይ መፍራቱን በጣም ነበር መወዳት በጣም ማለት ነው። እሷ ብላ አንድ መጥፎ ቃል ብትናገረኝ እሷ ጋር አንድ ሰከንድ አልቆይም ነበር። እሷ በምላሷ ነበር የምትይዘኝ በጣም እየተለማመጠች እየተለማለመች ማለት ነው። አይ ቲንክ እናቴንና እናቴ ልጅ ሰራራቸው ሰራራቸው መሰለኝ። አይ ቲንክ እሷ ሪል እናቴን ነው የምትወደው ማለት ነው። እንጀራ እናቴን አትወዳትም። ግን ደግሞ አምደን በቃ አይ ቲንክ ከሷ ብዙ የምትቀበለው ነገር አለ መሰለኝ። የሆነ የምትጠይቃት ነገር አለ መሰለኝ አብራቸው ለዛ ማለት ነው። አይ ቲንክ አለ ማለት ነው። እንደነ ሰዎች ማለት ነው እንደዛም ታደርገው። እሷ ግን ሁሉንም ነገር ዳውን እያደረገች ወይም ዲስካውንት እያደረገች ነው ሁሉንም ሰው እንደዛ የምታደርገው ብትረዳም ሁላ ማለት ነው። አንድ ያን ሰው ለነገራችን የምፈልገው ነገር ማለት ነው። እኔ ግን ብዙ ታገሳለሁ። የምታገሰው ለምንድን ነው ማለት ነው? አሁን በቃ የሆነ ተራ እየጠበቃችሁ የምትቀመጡበት ቦታ ላይ ማለት ነው የሆነ ሰው መጥቶ በጣም ቢለፈልፏችሁ፣ ግን ደግሞ ከመዛም መንቀሳቀስ ሲደብሯችሁ ምን ታደርጋላችሁ? ቁጭ ብለው ትላላችሁ ያላችሁበት ማለት ነው። ከዛ ስትሄዱ ወደዛ ለፍላፊ ሰው መመለስ አትፈልጉማ። እኔም እንደዛ ነው ባይደው ወይ
አንዳንድ ሰው እሷ ላይ እሷን በጭራሽ ላገኛት አልፈለግም። ከፈለገች ወደ ባሏ ትመለስ፣ ከፈለገች ሌላ ባል ታግባ፣ የፈለገችውን ታደርገች። አይ ዶንት ኬር አባውት ሺዝ ላይፍ አንዳንድ ሰው የእሷ ህይወት ነው። እና ምንድነው ብላችሁ የፈለኩት ማለት ነው። እኔ ባድወይ ወደ ባሏን ብትመለስ እኔ እሷ ህይወት ላይ ጠልቃ አልገባም። ለምን ካላችሁ እንዲሁም በቃ አስወርቱ ጋር ያየሁትን ነገር በጣም ነው የሚያስደምመኝ። ሰው ምን ያህል ይጫወታል ማለት ነው። እሱንም ሁላ ምን ያደረገች ነበር መሰላችሁ ማለት ነው። ለራሷ ብላ የምታደርገው ነገር ነበረች ማለት ነው። ለራሷ እስካለች ድረስ ምናምን ነገር ማለት ነው። አንደም እኔ ባድወይ እሱ ማለት ነው እሱ ያክስቴ ልጅ ማለት ነው። ከሷም ቢሄድ ማለት ነው ሌላ መጥፎ ሴትም ሊያገባ ይችላል ማለት ነው። ትዳር ከፈጣሪ ነው ባይደውኝ ማለት ነው። ስለዚህ እኔ በዛ ጉዳይ ላይ ማለት ነው እሱ ኢትዮጵያ ውስጥ ነው ያለው እንዴ። ስለዚህ ማለት ነው እኔ ምንም እምለው ነገር የለኝም ባይደውኝ። እኔ ብታረቀው ምንም አይመስለኝም ማለት ነው። የእሷ ፍላጎት ነው። ትዳር የነሱ ፍላጎት ነው። ባይ ዘ ወይ የእሷም ብቻ ሳይሆን የእሷም ነው። አንዳንድ ሰው እኔ የነሱ ህይወት ላይ ምንም አገባኝም ማለት ነው። እኔ ኢቭን ማለት ነው በኋላ ላይ በጣም የተቀራረብ ነው። በሱ ምክንያት ነው የተቀራረብ ነው ማለት ነው። ከዛ በፊትም ላይክ የሆነ ታይም ላይ ያጎቴ ምስት እህት ልጅ ነበረች መርሃዊት የምትባለው በጣም የሆነች በቃ ቀልቃላ ነገር ማለት ነው። ላይክ ሰይጣን ነገር ማለት ነው። ከዛ ማለት ነው ወንዶቼ እሷ ምን ትላለች የሆነ ታይም ላይ የሆነ ልጅ ነበረና እሱ ልጅ እኮ ያለ አባቱ ተሰጠ ምናምን በ2000 ስንት ነበር በ2006 ነበረ ማለት ነው ኢትዮጵያ ውስጥ ማለት ነው። ከዛ ይባላል ግን ደግሞ ቁጭ ብሎ መልኩ አባቴን ይመስላል ግን ደግሞ ለሌላ አባት ነው የተሰጠው ምናምን ይባላል። ግን አይገርምም? ሀበሻ አላልኩም ሰው ስራ ምናምን አልኩኝ ማለት ነው። ኧረ ተይ እንጂ አንቺ ደግሞ እንደዛ ነው የምታስበው። አንቺ ለራስሽ እኮ ያል አባትሽ አይደለም ሌላ አባት ነው የተሰጠሽው ምናምን አለች ማለት ነው። እንዴ አልኳት እንዴ ከዛማ ማለት ነው ከዛ እንደዛ ሲላት ማለት ነው ምን ትላለች? አንቺ እኮ የሩታ እህት ነሽ የብስራት ልጅ ነሽ አለችኝ ማለት ነው። እሷ አባት ብስራት ነው የሚባለው ነው። የማይመሳሰል ነገር ነው አይስወርቱ ጋር ማለት ነው። ግን እኔ ወዳጆቼ ናቸው ወይ ብዬ ትረ ነበር ትንሽ ልጅ እያለሁ ነው በጣም ጠረጥራቸው ነበርና ወደ ብስራት እኔ ራሴን በፍጹም አልተጠራጠርኩኝም ማለት ነው። ግን ደግሞ ሰዎቹ እየታዘብኩ ነበር። በቃ ነገር የሚያጋባኝ ነገር ስለነበረ ደግሞ እኔ በጣም ትዕግስተኛ ነበርኩኝ ማለት ነው። አሁን ከአሁኑ በላይ ማለት ነው። ያኔ በጣም ትዕግስተኛ ነበርኩኝና ዝም ነበር የምለው ማለት ነው። የሆነ ነገር ሲሰማ ማለት ነው። አሁን ሁላ ማለት ነው ብዙ ጊዜ ዝም መሰል የእውነት እንደዛ ከእናንተ ጋር እየተስማማሁ እንደሆነ ምናምን የሚመስላቸው ሰዎች አለ ማለት ነው። ግን አሁን ሳምታይምስ አማራለሁ ሳምታይምስ ይረክማኛል ማለት ነው። ከዛ ማለት ነው ያኔ በጣም ትዕግስተኛ ነበርኩኝና በቃ ነጭ እንኳን ጥቁር ነው ቢሉኝ ምንም አይደለም ነበር ምንም አይመስለኝም ነበር። ከዛ ማለት ነው ሙዶችዬ እንደዛ ስንል እዛ ያቺ ሩታ ብስራት የምትባለው ማለት ነው ብስራት የሚሉት ላይክ ለእናቴ ብለው ነው እንደዛ ያለ ማለት ነው። ከዛም ያክስቴ ልጅ አይደለሽም ልትለኝ ነው የፈለገችው እሷ ማለት ነው። ከዛ እነሱ ያቀዱት ወለደችኝ እናቴን ነው እቅዱን ያወጡት ማለት ነው። ከዛ ማለት ነው ወዶች እንደዛ ሲል ማለት ነው ሩታ ደግሞ በጣም ታስመስላለች እኮ በጣም ይገርምሻል። አዎ ልክ ነኝ እኮ እኛ እኮ በጣም እንመሳሰላለን ባዘው ምናምን እያለች ማለት ነው እንጂ ምናምን አልኳት ማለት እሷ በግናት በአያናት ባይዘው ከዛ እንደርሶ በቃ ሰማይና መሬት ነው ጥባጭ በጭራሽ አይመሳሰልም። ከዛ ማለት ነው አይሰርቱ ጋር እኔ ደግሞ ትሸውደኛለች ግልጽ ባናገር እንወዳለን ግን ደግሞ እንሳን ያህል ሰው ጅል መሆን ምናምን አይመቸኝም ማለት ነው። ከዛ ማለት ነው የሆነ ታይም ላይ ምን ታደርጋለች ማለት ነው አይስወርቱ ጋር እኔ ሰውን መጀመሪያ ስቀበታለሁ ከዛ ለቅሳለሁ ማለት ነው። የሆነ የሚያስቅ ነገር ካየሁኝ ማለት ነው አለመሳቅ አልችልም። አይስወርቱ ጋር በቃ ብናደድ ቢቃጠል ማለት ነው በቃ ስራቸውና የሆነ በቃ ጅልነታቸው ያስቀኛል ማለት ነው።
ከዛ ማለት ነው ወይዘሮ ሩታ ደግሞ ውሸት ላይ ትደረብልኛለች ማለት ነው። ከዛ አባቴ እኮ ነው ወደ እናትሽ የመጣው እንጂ እኮ እናትሽ እኮ አይደለችም ወደ አባቴ መጣ አባቴ ነው እንትን ያደረገችው ምናምን ማለት ነው። እናቴ እንኳን ዋዛ አይደለችም አባቴ ጋር ሄዳ ምናምን ታደርጋለች። ግን ደግሞ እናትሽ ግን እንደዛ ትመስል ምናምን አለችኝ ማለት ነው። ኧረ ተይ እንጂ ምናምን አልኳት ማለት ነው። እናትሽ ጉዳይ ግን እንደዛ አይደለም ምናምን አለችኝ ማለት ነው። አይ ጋር ወይ በጣም ያስቃል ማለት ነው እሱ ታሪክ ማለት ነው። ከዛ ምን ትላለች ማለት ነው። ራሷንም እያዋረደች እንደሆነች እንኳን ያልገባት ነገር ነው ይገርም ማለት ነው። ከዛ ኧረ ተይ እንጂ መቼ ነበረ የሚቀርባት ምናምን ሲላት ልክ እሱ ቤተክርስቲያን ሲሄድ እሱ ወደዛ ያልፍና ከዛ ስራውን ጨርሶ ወደ ቤት ይመለሳል ምናምን አይኔ ፈጣሪ አለ እኔ እኮ የስምርቱ ጋር ብዙ ነገር ነው ያጣለበት በውስጤ ማለት ነው። ከዛ ማለት ነው እንዴ እዛ በለን ማለት ነው ለካኔ ዝም ብዬ ስታዘብ ማለት ነው። በቃ እኔ እንደዚህ ዘርኩባት ያቺ ያጎቴ ምስተት ልጅ ላይ ማለት ነው መራዊት ላይ ሲጠመጠበባት ምን ትለኛለች ማለት ነው። እሷ ለራሷ አለች የስብሃት ልጅ ትሆናለች እንጂ ለዛ ነው ይሆናል ምናምን አልኳት አለችኝ ማለት ነው ልጅቷ ማለት ነው። ልጅቷ ቤካዊ ናት። ከዛ መጀመሪያ እኔ እንትን አድርጋኝ ድሮ ለምንድን ነው አንቺ የብሰል ልጅ ያልሽኝ ለምንድን ነው አልኳት ማለት ነው። እኔ በ2009 ነበርና በጣም አስጨነቅኳት። ወደ ክሽኔ ስትሄድ ተከትያት ሄዳለሁ፣ ወደ ሽንት ቤት ስትሄድ፣ ወደ ቤት ስትመለስ በቃ አስጨነቅኳት ልጅቷ ማለት ነው። ጭንቀት በቃ ደግሞ ትንሽ ልብ ነው ያላት። ከዛ ማለት ነው ጨነቃት ማለት ነው። ከዛ ስትጨንቀት ማለት ነው እሷ ነው የምትሆነው እንደልሶ የራሷን እንትን ለማድረግ ብላ የራሷን ለመሸፈን ብላ ማለት ነው አንቺን ወደ እሷ አዘዋወራሽ ትሆናለች ምናምን አለችኝ ማለት ነው። እኮ አንቺ እኮ ነው ያልሽኝ ስላት ማለት ነው አይ በእነሱ ሰምቼ ነው አለችኝ ማለት ነው። ከዛ ማለት ነው ውዶች እንደዛ ብለን ማለት ነው የነሱ በሙሉ ስራ እንደሆነ አወቁኝ ማለት ነው። አውቄ ያለው ሁላ ማለት ነው እንዳላወቁኝ እኮ አንቺ እኮ እንደዛ ስትይ ኖረሽ ማለት ነው። እኔ ደግሞ ከዛ የሆነ አዲስ አበባ ላይ እኮ የእውነት ግን አባቴ እኮ ትንሽ በቃ አባቴ እኮ ትንሽ እንትኑን ግራ ገባት መሰለኝ። እኔ እኮ አውቄ ያለኝ ምናምን ዝም እንደምን ምናምን አይ ቲንክ የሆነ ነገር በቃ ግራ ገባት ማለት ነው። ከዛ አይደለም እሱ በቃ ላይ የአባቷን እከክ ምናምን ካከከችብን በኋላ ማለት ነው የአባቷ ወንድም የእሱን እከክ ደግሞ አይ ቲንክ ልታከክብን ፈለገች መሰለኝ ማለት ነው። እንደን እኮ እሱ እኮ የሆነ ልጅ ይዘላት ነበረ እናም ድሮ የእሷ አባት ወንድም ማለት ነው ትንሽ ነበረና ወጣት ነበረና እኛ ቤት በጣም ብዙ ጊዜ ይጫወት ነበረ። ልጆችም ይዝላት ነበረ፣ ያግዛት ነበረ መሰለኝ አይ ቲንክ ማለት ነው አጎቴን ምስት ማለት ነው። ከዛ ያግዛት ነበር መሰለኝ አይ ቲንክ የእሱ ልጅ ነሽ መሰለኝ አለችኝ ማለት ነው አልኳት። እኔ ደግሞ ግን ደግሞ እሱ እኮ ተረጋግጥ አይደለም ተባለ አባቴን እንደዛ ተባለ፣ ግን ደግሞ እንደዛ ነው ተባለ፣ ግን ደግሞ በቃ ይቅርታ ግን ደግሞ በቃ ምናምን አለች ማለት ነው። አዲስ አበባ ላይ ያለች ተይ እንጂ ምናምን አልኳት ማለት ነው። ከዛ ማለት ነው እኔ እኮ እናቴ ከምታውቀው ነገር የማላውቀው ነገር የለኝም ምናምን ስላት ማለት ነው። እኔም እኮ አጎቴ ከሚያውቀው ነገር የማላውቀው ነገር የለኝም ስላት ማለት ነው። አጎቴ ደግሞ ማለት ነው አይደለም እኔንና እንጡጡን ማለት ነው እንጡጡን እንኳን ማለት ነው ለእናቱ እንኳን አይሰጥም ማለት ነው። ለእናታቸው እንኳን አይሰጥም ማለት ነው። ታላቅ ቢሆን ማለት ነው የኔ ልጅ ነው፣ ታናሽ ቢሆን የኔ ልጅ ነው፣ ታናሽ ቢሆን የኔ ልጅ ነው፣ ታናሽ ቢሆን የኔ ልጅ በቃ እኔ ነው የወሰደው ማለት ነው። ከዛ በሙሉ የእሱ ልጆች ናቸው። ከእናታቸው አንድም ነገር አልወሰዱም ይሉሻል ማለት ነው ይለዋል ማለት ነው ይላል እሱ ማለት ነው። እንደልሶ እሱ ማለት ነው ብትለው ብትለምነው ብትለፈልፈው ብትገማጥር ሁላ ማለት ነው ልጆቹን አንዳትም እንደዚህ እንኳን ለዚች እንኳን ለቀቅ አድርጎ አይሰጥም ማለት ነው። ራሱን ሁላ በቃ ስለ ራሱ ማሰብትቶ ማለት ነው ለልጆቻቸው ነበር የሚኖረው ማለት ነው። በጣም የሚገርም አባት ነው ማለት ነው። ሀበሻ ፋሚሊ ውስጥ ማለት ነው ይሄን ያህል ልጆቹን የሚወድ አባት ነው ይቻላል ማለት ነው። ምንም ችግር ቢኖረው ማለት ነው አንተን ሰው ጋይስ ማለት በጣም ቁም ነገረኛ ነው።
ከዛ አጓቴ ማለት ነው። ከዛ እኔ ደግሞ ነገሮችን ቀስ ብዬ ስጠብቅ ማለት ነው ቅዱስ ሚካኤል ቀን ማለት ነው ሁሉንም አወቅኩኝ ማለት ነው። ያኔ ግን ግራ የሚያጋባ ሁኔታ ላይ ነበርኩኝ ማለት ነው። ስለ አባት ስለ እናት ካወሩ በኋላ እኔ በጣም ጥርጣሬ ውስጥ ገባኝ ማለት ነው። ከዛ ወደ ሳውዲ ሲሄድ ማለት ነው ሳውዲ ያለን ገማም ውስጥ ማለት ነው እንደነገርኳችሁ ማለት ነው በቅዱስ ሚካኤል ሁሉንም ነገር አወቅኩኝ ማለት ነው። ከቨን እንደሚባል አሜሪካዊ እንደሆነ በቃ ብዙ ነገር ማለት ነው ምናምን ነገር ማለት ነው። ከዛ በቃ እኔ ደግሞ ፕሌይን እጫወታለሁ ደግሞ እንደማላውቀውኝ ምናምን ነገር ማለት ነው። ከዛ ምንም የለም ወፍ የለም ማለት ነው። ግን ደግሞ እኔ ፈርቼ ምናምን አይደለም ዝም ያልኩት የሰዎችን ሁኔታ ምናምን ነው። ባይዘይ ብዙ ጊዜ ደግሞ አይ ቲንክ አይ ዶንት ኖ አጎቴ ትንሽ ቀለል ይላል ማለት ነው። ሌሎች ግን ይከብደኛል ማለት ነው። የሆነ በቃ አሁን አሁን ከሳነጻጽራቸው ማለት ነው የአባቴን ቤተሰቦችንና አንዳንዴ የእናቴን ቤተሰቦችን ሳስብ ማለት ነው በቃ እነሱን ይከብደኛል ይላሉ ማለት ነው። እነሱን ለማውራት አይስወርቱ ቀን ማለት ነው እኔ በጣም ገረመኝ ማለት ነው። ይሄን ያህል ለግለኔ ነጭ ኦፕን ነው ባይደውኝ ማለት ነው ለመናገር ላናገረው ለኔ ቀላል ናቸው ማለት ነው። ከዛ ማለት ነው ልጅ ነገራቸው ነገር ማለት ነው እነሱን ግን በጭራሽ ላናገራቸው አልፈልግም ያልኩ ነው የምወደው ማለት ነው። እንደነ ሰው ውዶችዬ ማለት ነው ይሄ ምንድነው የሚባለው ማለት ነው ምናልባት በጣም ቀል እየለመድኩት ሰው ካልሆነ በስተቀር ማለት ነው። ከዛ ምንድነው መሰላችሁ ማለት ነው እንደዛ ብለን ማለት ነው ወይዘሪት ሩታ በጣም ተጫወተች ማለት ነው። በጣም አስቡት ከዛ ምን ትላለች? እኔ በጣም የምታስጠላኝ ነገር እኔ እኮ የማስበው አንቺ ዝም ብለሽ ያለው እንኳን ነው የምታስበው፣ እኔ ደግሞ ለራሴ የሚጠቅመኝ ነው። እሱ ነገር ወደ ቀንቅ አድርጋት ነበር የሚመጣኝ ማለት ነው። ሴትዮዋ ማለት ነው ለራሷ ጥቅም ብላ ማለት ነው ሰው ላይ ትጠቀማለች። ለራሷ ብቻ ብላ ማለት ነው ሩታ ማለት ነው ለራሷ እንዲመቻት ሁላ አይዶ ነው። እኔ አይ ቲንክ እናቷንም ትበላ ነበር እሷ ልጅ በጣም በቃ የምትገርም ልጅ ናት ማለት ነው። ልጇንም አይዶ ነው በቃ ልጇን እንኳን አላውቅም ባይ ወይ ልጆች እንኳን ይሄን ያህል የሚሰጥ ወላጅ የለም። ግን እናቷም ሁላ ማለት ሳታስቀር ትበላት ነበረች ማለት ነው። በጣም የምትገርም ልጅ ናት። በጣም ከሀሪ ናት። ግን ደግሞ በውስጥ ፕሌይ ነው የምትጫወተው እንደ ታማኝ ሰው ሆና ምናምን ነገር ማለት ነው። ከዛ ማለት ነው ወንዶች እኔ ደግሞ ቀስ እያልኩኝ ማለት ነው ምስጢሮቼን እንጂ ለቀኳት ማለት ነው። ለነሱ ማለት ነው ብዙ ጊዜ እነግረው ነበር እና እሷ ስለምታውቅ ነው እንደዚህ ትናገር ነበረች ምናምን አልኩት ማለት ነው። ከሳኡዲ ሲመለስ ላጎቴ ማለት ነው ከዛ እንደዛ ሲለው ማለት ነው እንዴ ልጅቷ ምን ያህል ታወራለች ፈጣሪ ያለ ምናምን አለኝ እና እኔ የማውቀው ነገር የለም ምናምን አለኝ ማለት ነው። ባይዘዌ የሚነግረኝ ማለት ነው የሆነ ዝም ብለዋል ወሬ ነው ባይዘዌ ስለ አባቴ ምናምን አይደለም የጠየቁት። ግን ደግሞ መሀል ላይ ዝም ብላ የምታወራው ነገር ነበረች እና ስለዚህ ነገር ምንም የምታውቀው ነገር አለ ምናምን ስለው እንዴ ምን ያህል ወሬኛ ናት እችልኝ ምናምን አለኝ። አይስወርቱ ጋር እንገረመው ማለት ነው። ከዛ ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው በነሱ ልጅቷ ማለት ነው እኔ በጣም ቡዳ መሆኗ በጣም ክፉ መሆኗ በጣም ብዙ ነገር ምናምን ሳውቀው ማለት ነው። ሰው በደዌ ብለማመጣቸው አትመነባቸው ማለት ነው። ኮምፎርታብል ቢሆንላቸው እንኳን አትመነባቸው። ለምን ካላችሁ ማለት ነው ስራውን እየተሳካለ ስለሆነ እንደዛ ኮምፎርታብል የሚሆንላችሁ ለእናንተ ማለት ነው። ስለዚህ እንደዛ ሆነልን ብላችሁ እንዳትሸወድ ማለት ነው። እሷ ለኔ ማለት ነው ማደንጀጃ እጽናት ማለት ነው። እኔ ወደ ፍቅረኛ መመለስ አልፈልግም። ለሷ እዚህ ሀገር ፍቅረኛ አልያዝኩኝም ማለት ነው። ፍቅረኛ አልያዝኩኝም፣ ሀበሻም አልያዝኩኝም፣ ነጭም አልያዝኩኝም። ፍቅር ይዘው የነበረ ብቻ ከአንድ ነጭ አልባልም የነጭ ጥቁር ማለት ነው ከሱ ጋር ፍቅር ይዞኝ ነበረ። ግን ደግሞ ፍቅር አይደለም የሆነ በጣም ነበረ የምጠላው እየወደድኩት ሁላ ማለት ነው። ከዚህ ወደ ስዊዘርላንድ ሄጄ ማለት ነው እሱ ይሻላል ማለት ነው። ፌስ ቱ ፌስ ነበረ ማለት ነው። ፊት ለፊት ስለነበረ ችግር የለውም ማለት ነው። እኔ ደግሞ ካላየ አላምንም ባይ ነው። አንድ ሰው እሱ ደግሞ አልቆለታል ማለት ነው። እንዲሁም በእኔ በቃ ዘልዬ የመጣሁት ማለት ነው ከእሱ ለመሸሽ ነው ወደዚህ በቃ እንትን ብዬ የመጣሁት ማለት ነው። ምክንያቱም ከዚህ የሄድኩት ከዛኛው ለመሸሽ ነበረ እና ለዛ ነበረ ማለት ነው። ሰው ጋይስ ልነግራችሁ የምፈልገው ነገር ማለት ነው
አንተን ማለት ነው ወንዶች የማግባት ጥሩ ነገር ነው። አገባትሽም ብዙ ነገር ልታሳክት ይችላልሽ። ግን ደግሞ እኔ በቃ ሰውን በጣም እየለመንኩኝ እየተማጸንኩኝ እየተለማመጥኩኝ ወይ እንደዛ አይነት ሰው ማለት ነው እንደዚህ በቃ በእንደዛ አይነት እንትን የሚመጣ ሰው ማለት ነው ቢቀርልኝ ምንም አይመስለኝም ማለት ነው። የሆነ በጣም የሚያጨናንቀኝ ሰው ማለት ነው ቢርቅልኝ ምንም እንትን ምንም አይመስለኝም ማለት ነው። እሱ አይደስ እያለኝ ነው መረቀው ማለት ነው እኔንም ማለት ነው። ከዛ ማለት ነው ወንዶች ልነግራችሁ የምፈልገው ነገር ማለት ነው ከዛ እንደዛ ብለን ማለት ነው አንደር ሺስ ክሬዚ እንደ በቃ እሷ ማለት አፌ ላይ በጣም ቀለል አድርጌ ነው የምናገረው። አይስወርቱ ጋር የኔ ማለት ነው። እሷ ግን ማለት ነው ማሪን ዘይጃ ታውቁታላችሁ ማለት ነው። ጥላት ብቻ ሳይሆን የጥላት የባዳ የቡዳ የሰው ክፉ ናት እሷ ማለት ነው። አይስወርቱ ጋር ማለት ነው። አንደና እሱ ማለት ነው። ከዛ እንዲሁም አዲስ አበባ ላይ ያለን ማለት ነው። ከዛ ሻሙክም በቃ ይሁን ተናግራኝ ነበረች። ብዙ ነገር ተናግራኝ ቡዳ ነው እንደዚህ ነው እንደዛ ነው ብላ ምናምን ነገረች ማለት ነው። ከዛ ስትነግረኝ ማለት ነው። ከዛ እሱ ሲሰደባት ደግሞ እሱ እኮ ሰደበኝ ምናምን ደውዬለት እንጂ ምናምን አለች ማለት ነው። አይ ምናምን አልኳት ማለት ነው። ሰላናገራት ማለት ነው። ምንም ሰላናገራት ማለት ነው። ዝም ብዬ ሄድኩኝ ማለት ነው። ወደ ሳውዲ ላይ ነበርና ሄድኩኝ ማለት ነው። ሌላ ቦታ አልፈልግም ብዬ ማለት ነው። ሳውዲ ሄድኩት ማለት ነው። ቤይሩት አልፈልግም ብዬ ማለት ነው። ዛሬ ሁላ ሊመጣ ስለውላ ሊቢያ አልፈልግም እያልኩኝ ነበር በሀይል ያመጡኝ ማለት ነው። እንደነሱ ውዶችዬ ማለት ነው። እንደዚህ አይነት ሰው ማለት ነው ተስፋ አይቆርጡም ባይደውይ ማለት ነው። ፍስ ሰጣቸው ባይደውይ እኔ ባይደውይ አሁን ላይ ባገኛት ኖሮ ማለት ነው አግኝቻት በጣም ላይክ ቢኩሬዝ ላደርጋት ይችል ነበር። ምክንያቱ ያደረገችብኝን ነገር ላትመልሳት ይችል ነበር። ግን ደግሞ እኔ አልፈልግም ማለት ነው። እንደዛ በለሽ እንኳን ምን እንደሚገጥምሽ አታውቂም። ጊዜ ስንትን ብለሽ ማቃጠል ያለብሽ በቃ ሁሉንም ነገር ወደ ለፈጣሪ ነው መተው ያለብሽ ብዬ ነው የተውኳት ማለት ነው። እንጂ እኔ ቢመለሳት እና ባገኘት ሁሉ ለሰው ጥሩ እያሰብኩ አይደለም ማገኘት የነበርኩት ማለት ነው። አላገኘት የነበርኩት ማለት ነው። ምክንያቱም እሷ ባላቃት ኖሮ ለማላውቀው ሰው ምንም ዝም ብዬ መጥፎ ነገር ላስብለት አልችልም ማለት ነው። እሷ ግን ያደረገች ነገር ነበረች ማለት ነው። ብዙ ነገር ያከሰረችኝና ዝም ብዬ ልተዋት አላሰብኩኝ ነበረ ማለት ነው። አይዘን እኔ ብዙ ጊዜ ከሰው እምረቀው ላይክ ለበጎ ነው ባይዘው ማለት ነው። እንደነሰው ማለት ነው። እሷንም እምረቀው ለበጎ ነው። እንደነሰው ለነገራችን የምፈልገውን ነገር ማለት ነው። ህይወቷን እኔ ባይዘው ስሜቱን አትናገርም። አሁን ባሏን ትወጂዋለሽ ስትባይ አልወደውም ትላለች። የሆነ ነገር አለኝ ትላለች። የሆነ በቃ እኔ ግራ ነበር የምታጋባኝ። ወይ አልወደውም አትልም ወይ ወደዋለሁ አትልም። በቃ የሆነ በቃ መናገር አትችልም ነበር እውነት ነው። የሆነ ደግሞ በቃ ማን ነው የምትወጂው ስትላት ደግሞ የምትወደውን ሰው በግልጽ አትናገርም። እንደነሱ እኔ ገራ ነው የሚያጋባኝ እሷን ነገር እና በጣም ነው የምታስጠላኝ። እንደዛ አይነት ግራ የሚያጋባ ሰው ደግሞ እኔ አልወድም ማለት ነው። እኔ ደግሞ በጣም ከሚያስደስተኝ ነገር ማለት ነው ስሜትን መግለጽ በጣም የሚያስደስተኝ ማለት ነው። እኔ ደግሞ ስሜትን አለመግለጽ አልችልም። በቃ እንደዚህ የሆነ ህፃን ድብቆችን ጨዋታ ምናምን አይመቸኝም ማለት ነው። እነሱ የሚያደርጉት በቃ አይ ቲንክ እነሱ ጅቦች ናቸው መሰለኝ። እኔ ደግሞ የጅብ ማለት ነው የጅቦችን ጸባይ አላውቅምና እንደዛ አይነት ነገር አይመቸኝም ማለት ነው። እና ሰው ወዳዎች ለነገራቸው የምፈልገው ነገር ማለት ነው። ከዛ ማለት ነው እሷ ስለዛ ግድ የለኝም ማለት ነው። እኔ ቢመለሳትም ማለት ነው ወይ ጦር ነገር አላሰባትም ወይ እናወራለን ማለት ነው። የሆነ ነገር ልጅ ነበር በቁም ነገር ብዬ ነው ወራራት ማለት ነው። እንደዚህ ልጅ ምናምን ችግር አለባት ምናምን ስላት በጣም ችግር አለባት እኮ አይስወርቶ ጋር በጣም ችግር አለባት ምናምን ብላ አስረዳችኝ። ቁጭ አድርጋ ማለት ነው በጣም አስረዳችኝ ማለት ነው። አንገር ሰው በቃ ፈጣሪ ይመስገን ምናምን ይሄ ማለት ነው እንተኩኝ ማለት ነው። እንደነሰው ማለት ነው ወደችዬ እናም ሁሉ ነገር ባይደውይ እዚህ ያለው ሁላ ተደዋውለን ነበር ማለት ነው። ከዛ ወደዚህ ይመጣሉ ምናምን ብላ ከዛ ወደ ቤተሰቦቿ ሄደች ማለት ነው። አቺ ልጅማ ፈውስ ምናምን ይዛል እንድትመጣ ብላ ነው ወደ ኢትዮጵያ ሄደችው። የሆነ ነገር አልቆባት ይሆናል ምናምን ብዬ ደግሞ እኔ በቃ ጥሩ ነገርም አላሰብኩኝም ማለት ነው። ከዛ ማለት ነው ወደች ይሄ ምንድን ነው የሚባለው ይሄ
የሆነ ያጎቴ ልጅ ነበረች እና ያጎቴ ልጅ ነበረች። ከዛ ምን ትለኛለች? በጣም መጥፎ ልጅ እናት በቃ ትመጣልኛለች ብላ ለቤተሰቦቿ ነግራ ምናምን ተይ እንጂ ምናምን አልኳት ማለት ነው። ከዛ ደግሞ ለምንድን ነው የማትደውይለት ለምን ትለኛለች። ከዛ ተደዋወለን ማለት ነው። ከዛ ስንደዋወል ማለት ነው ልክ እንትን ልትስል እመጣለሁ ምናምን ብላ ማለት ነው ወደ ኢትዮጵያ ሄደች ማለት ነው። ባይደወይ ማለት ነው የሆነች እንግሊዝ የነበረችው እና እሷ ልትመጣ ነበረች። ባይደወይ እኔ ምንድን ነው ላቸው የፈለጉት ማለት ነው ጥሩ ላሰበልኝ ሰው ጥሩ ነገር የሚያልሰው ደስ ይለኛል ማለት ነው። እንትን ሰው ባይደወይ ጓደኛ ውስጥ የሆነ ነገር አለ፣ ቀለል ያለ ነገር አለ ማለት ነው። የኔና የነሱ የሷ ግን ቀለል ያለ ነገር አይደለም። ቀለል ያለ ነገርም ቢሆን ባይደወይ ማለት ነው ፍላጎት ከሌለሽ ማለት ነው ከዛ ሰው ጋር መሆን ወይም ደግሞ ከዛ ሰው ጋር መገናኘት ፍላጎት ከሌለሽ አንቺ ፍላጎት ነው። ሰው እኔ አልፈልጋትም ማለት ነው። በመጨረሻ ህይወቴ ማለት ነው ሁሌም ሳስባት በቃ ያናደኛል እሷ ጋር ያሳለፍኩት ጊዜ ማለት ነው። ለምንድን ነው በቃ እኔ ጊዜን ያልተጠቀምኩበት? ይሄን ያህል ችግር አይገጥመኝም ነበረ ማለት ነው። እንደን እሷ ማለት ነው ምን ታስብ ነበረች ማለት ነው በቃ ጉዜን እንደሰናከልና ከዛ ማለት ነው እሷ በቃ ምን እንትን ታስብ ነበረች ማለት ነው እሷ እንትን እንዲያደርግላትና በቃ የሀበሻ እንትን አለ አይደለ? እሷ በእንትን ስትሄድ በሌጋል ስትሄድ ማለት ነው እኔ ደግሞ በባህር ልሄድ ምናምን ነገር ዳውን ማድረግ አንቺ እንደዚህ በቃ ገበል ነገር ነው ተባይደው ማለት ነው እንትን ታደርጋለች ማለት ነው። አሁን በቃ ዝቅ እንዲሰማሽ ማለት ነው። አሁን የሆነ አውቃ ነው እንደዛ የምታደርገው። ከዛ የሆነ እንትን ታደርግና ከዛ የሆነ በቃ ድህነት እንዲሰማሽ ታደርጋለች ነው የሆነ ነገር ስታጪ ማለት ነው የሆነ ታይም ላይ ማለት ነው። ከዛ በቃ የሆነ ሰው ማለት ነው እንትን ሲያደርግሽ ማለት ነው ያቺ ማን ነበር የምትባለው እንትን ሲያደርጉ ማለት ነው። ከዛ በቃ አንቺ የሆነ በቃ ሲደብርሽ ማለት ነው ደግሞ እኮ እኔ ነው ሁሉንም ነገር የማደርግላት በቃ ሁሉንም ቦታ ማስገባት ያኔ ነው ማለት ነው። ከዛ ለዛ ታደርጋለች እና በቃ ሰውን በቃ የሆነ እንትን ማድረግ ትወዳለች ማለት ነው። ቀሽም ነገር ናት ማለት ነው። ከዛ ማለት ነው እኔ ባይደውይ በሱ ነገር እንትን አልልም፣ ግን የእሷን የገበል ስራ ማለት ነው ገበል ናት፣ የእውነትም ሪል ገበል ናት እና የእሷን ስራ ነው የምታዘባት ማለት ነው እንጂ አንቺ የሆነ ችግር ካለብሽ ማለት ነው ምንም አይመስልሽም። ያው አምነሽ እንትን አድርገሻል ማለት ነው። የሆነ ነገር ስታጪ ማለት ነው በጣም እሷ በዛ በኩል በጣም ነው የምትጠቀምሽ። በቃ ያኔ የሆነ ክፍተት ካለሽ ማለት ነው በቃ እንዲሰማሽ ታደርግሻለች ማለት ነው። የሆነ ነገር ስታደርግ ደግሞ በቃ ሰው እንዲህ ያላት ብላ ነው የምታደርገው በቃ አለሙ ሙሉ እንዲሰማላት ነው ባይደወይ የሆነ ነገር ስታደርግ ግን ደግሞ እንዲሰማላት እንደማይፈት ፈልግ ምናምን እያስመሰለች በቃ ሁሉንም ነገር ሰው እንዲያይላት የሆነ ነገር ስታደርግ ምናምን ስታደርግልሽ ማለት ነው። የሆነ እንኳን ብድር እንኳን ስትመልስልሽ እንደዛ እያስመሰለች ነው የምትመልሰው ማለት ነው። አንዛን ሰው ውዶች ከዛ ማለት ነው ከዛ ምን ታደርጋለች በቃ እሷ እንትን እንዳደረገች እሷ ደግሞ ጥሩ ነገር እያደረገችልሽ እንደሆነ በቃ የሆነ ህልና እንዳላት ምናምን ነገር ታስመስላለች። ደግሞ በቃ ከሁሉም ሴቶች ጋር ታጣይሻለች ማለት ነው። ሁሉም ሰው ጋር ማለት ነው። እኔ ባይደውይ እሷ ስለምጣጣላኝ ሳይሆን የሆነ በቃ አለ አይደል ሰከን ያልኩኝ ነኝና ምንም አይመስለኝም ማለት ነው። አንተነ ሰውኔ ብዙ ጊዜ ማለት ነው ሰዎች ጋር አልሄድም ማለት ነው። በቃ እኔ ወንድሞቼ ጋር ስለሚመቸኝ ማለት ነው ምንም አይመስለኝም ማለት ነው። ከዛ ማለት ነው ወዶች የሩታ ማለት ነው ባይደወይ ወንድምሽ ለሴክስ ምናምን ይጠይቅሻል ያለች ማለት ነው። ለመጀመሪያ ጊዜ ሩታ ናት አዲስ አበባ ላይ ያለኝ ማለት ነው። እንደን አይ ቲንክ እሷ እንደዛ አይነት ነገር ታደርጋለች መሰለኝ። አይ ቲንክ እንደን ሰው እሷ ማለት ነው በቃ ለራሷ እንዲመቻት ብላ ማለት ነው የማታደርገው ነገር የለም ባይደወይ ማለት ነው። የሆነ በአጭር መንገድ ለማግኘት ብላ ማለት ነው ነገሮቹን የማታደርገው ነገር የለም። አንተ ሰው ወርደ ከራሴ በቃ ከኔ እንግፍ በሉ አይስወርቱ ጋር ማለት ነው መክበር ከፈልጋችሁ ማለት ነው ከኔ ራስ ወረድ ማለት ነው። እነሱ ከዛ እንደዛ ትለኛለች ማለት ነው። እኔ እሱን ነገር ደበቅኩላት ማለት ነው። አይስወርቱ ጋር ደበቅኩላትና ለማንም አልተናገርኩም ነበር ማለት ነው። ለጎቴ ልጅ ሁላ ነገር ምን አይነት ልጅ ነች ምን አይነት እንዴት ነሳስበው ያለሽ ምናምን አልኳት ማለት ነው።
በቃ የሆነች ልጅ ነበረችና እዚህ ወንድም ያስቸግረኛል እኔ ጋር ምናምን እያለ ያስቸግረኛል እሱ ጋር ነው የምትኖረው እና አንቺን ደግሞ ምናምን አለች በፍጹም ምናምን ሲላት ማለት ነው። ከዛ ደግማ ነገረችኝ ድድብናዋ እስከምን ጥግ እንደሆነ ማለት ነው። ከዛ ደግማ ነገረችኝ ማለት ነው። ወንድምሽ ምናምን አለችኝ ማለት ነው። እቺ ልጅ ቤኮሬዝ ናት ማለት ነው። ባደኝ ምናምን ማለት ነው። ከዛ ማለት ነው ውዶችዬ እንዲሁም ማለት ነው ወንድሜ ማለት ነው ያኔ ፊት አዞርባት ከነበረውን በላይ ማለት ነው ፊት ነበር የሚያዞርባት ያኔ እሱን ነገር ቢነግረው ኖሮ ማለት ነው። እንደን ማለት ነው ወደች አስብት ምን አይነት ክፍል ልብ እንዳላት በጣም ማለት ነው። ከዛ አይ ጭንቅላቴ ሁላ ነው የመረዘችው። የሆነ ልጅ ነበረ ደግሞ እሱ እኮ ባይደው የሆነ የሱ ታናሻለ ማለት እሱ ታላቃችን ነው። እሱ ታናሻለና በጣም ብዙ ሴቶች ጋር ይዞር ነበርና እሱ እኮ እህቱን እንኳን አይተውም እኮ አንቺን ይተውሻል ወይ ምናምን አለ የሱ ጓደኛ ነበርና እሱን ግን ነገርኩት። በቃ ገና ምግቡን እንደዚህ አድርጌ ማለት ነው ካፌ ጣል አድርጌ ማለት ነው አንተን ጓደኛ ምን ቢራህ ይተራው ምናምን ሲለው ማለት ነው እንደዛ በለዋል ምናምን ሲለው ይላል እንዴ ምን ሆነ ሀል ሲለው ማለት ነው በቃ ብሎ ይስቃል ማለት ነው እሱ ማለት ነው። ከዛ ማለት ነው ይስቃል ማለት ነው። ምክንያቱም ራቅ ይባላል እንደዛ አይነት ነገር ስትናገሪ ማለት ነው። ከዛ ሰው ጋር እንዳናይሽ ምናምን ብዙ ነገር ይናገራል ማለት እስከ ቤተሰብ ድረስ ማለት ነው ይጋጫል ምናምን ነገር እና እኔ ለዛ ብዬ ማለት ነው እሷም ያክስቴ ልምስ ስለነበረች ዝም አልኳት ማለት ነው። ከዛ ማለት ነው ሰው አጋጥምሽም ማለት አይደለም ላይክ የሆነ ቤተሰብ የሆነውን ይጠይቃሉ። ግን ደግሞ ይሄ አስቡት ወንድምሽ መጨረሻ እንዴ ከዛ ማለት ነው ልጅቷ ቤኮሬሲ ማለት ነው እኔን ደግሞ ልታከብረኝ ይገባ ነበር። እኔ ያህል ቀላል ነገር በእንደዛ አይነት መንገዱ ልጠይቀኝ ይገባም ነበርና እኔ ግምት ወሰድኩባት ማለት ነው። ገመትኳት ማለት ነው። የሆነም ይረብሻት ነገር ያለ እራሷ የምታደርገውና የረበሻት ነገር እንዳለ ነው የገባኝና ልጅቷ በቃ ከልክ በላይ ኃጢአተኛ እንደሆነች ነው የገባኝ ማለት ነው። እንደነሱ ውዶች በጣም ስትንቀላቀሉና ክፋታችሁና ኃጢአታችሁ በሌላ ሰው መሸፋፈን ስትፈልጉ ማለት ነው ሌላ ውርደት ታገኛላችሁ። አይወርዱ ጋር ማለት ነው። ሰዎችን ተውት ማለት ነው። ከመጠን በላይ አትናቁት። አንተን ሰው እኔን ምን ልትለቀኝ ነው የምፈልገው ታስባይ ማለት ነው። ምንም ነገር ማለት ነው እንደዚህ እንኳን ተራዘው ባደወይ እኔ በጣም በእንትን ነው የምለየው ሰውን በጣም እከክ የሆነ ሰው ማለት ነው በብልሃት ነው የምለየው ማለት ነው። በጣም ሰውን በጣም ነው ማኮራው ማለት ነው። እንደና አልነካውም አይስወጡ ጋር ግን ደግሞ ከነካኝ ወርድ ከራሱ ማለት ነው። አንተም ሰው እኔ ነገርያችሁ ነበር ከስራዬ ከህይወቴ ላይ የገባ እኔ ሌላ ህይወት ጀምሬ ያለኝ ገና ደግሞ ያዛ ህይወቴ ላይ የሚገባ ሰው አልወድም በጭራሽ ማለት ነው። ወደ ኋላ ሊመልሰኝ የሚጎትተኝ ምናምን ነገር አልወድም ማለት ነው። ከዛ ማለት ነው ወደች ማለት ነው ከዛ ማለት ነው አይስወርቱ ጋር እኔ ብዙ በቃ የሆነ ጨምረበት የምናገረው አንዳትም ነገር የለም አንዳትም ነጥብ ማለት ነው። እንደውም ቀንሼበታለሁ በጣም ብዙ ነገር ምክንያቱ ስለማያልቅ ማለት ነው ታሪኩ እንደነ ከዛ ማለት ነው ውዶች ይገርማል ከሰው የማታውቀው ሰው ይኖራል ማለት ነው። እሷ ደግሞ ላይ ፈጣሪን አትፈራም በጣም ማለት ነው። አንተ ሰው ውዶች ማለት ነው ነገራቸው የምፈልገው ነገር ከጀርባም ሰው ሊኖር ይችላል ባይደው እሷንም ጠይቀያት ምናምን የተባለችዋን ማለት ነው። እንን ከዛ ማለት ነው ውዶቼ እንደዛ ብለን ማለት ነው እዚህ ሀገር ሁላ እዚህ ምንድነው የሚባለው እሷ ማለት ነው ልክ እንደ ማዝለንዘዣ እጽናት ለኔ ማለት ነው። ስለዚህ ያን በጭራሽ አልፈልጋትም ላያትም አልፈልግም ምንም አይነት ህይወት ውስጥ መደገፍ አልፈልግም። የነበረውን ነገር እንደነበረ ነው ያለፈውን ነገር ማን እንዳለፈ በቃ እንደነበረ አልፏል ማለት ነው። ከዛ በኋላ ግን ሌላ ምንም ተጨማሪ አልፈልግም ማለት ነው። ምንም አልፈልግም ማለት ነው። አሁን እያለኝ አሁንም ጓደኛ የለኝም ማለት ነው። ባይወይ ማለት ነው ማንም ጓደኛ የለኝም ማለት ነው። በግዴታ ቤት ውስጥ ተቀምጠዋል ማለት ነው። እኔ ዞር ብዬ እንኳን አላያቸውም ማለት ነው። ስለዚህ እነሱ ደደብ ናቸው ማለት ነው። ራሳቸው ኮፍ እያሉ ማለት ነው። ድድብናቸው በጣም ከልክ ያለፈ ነው ማለት
ማለት ነው። ባይደው ብዙ ነገር ላወራ ነበረ። ሩታ በክብርሽ ከህይወቴ ውጭ አይስወርቱ ጋር ገና እኔ ብዙም ማውቀው ነገር አለና አንቺም ልታውቀው ነገር ሊኖር ይችላል ማለት ነው። አይ ዶንት ኬር ማለት ነው። እኔ ያለኝ ነገር እኔ ሁላ ራሴን የምናገራለሁ ለሰው አይ ዶንት ኬር ማለት ነው። እንደን ማለት ነው ነገርሽ የምፈልገው ነገር ማለት ነው። ስለዚህ አንዴ አሁን ሰውን በጣም የሚለማመጡ ሰዎች አሉ ማለት ነው። የራሳቸውን ገመና እንዳይወጣባቸው ብለው ማለት ነው። እኔ ሲጀመር የሚወጣ ገመና የለኝም ማለት ነው። ቢወጣ ምንም አይመስለኝም ማለት ነው። እንደነ ሰው እሷ ከህይወቴ በክብር ገና ሌላ ውርደት ሳጨምርበት ማለት ነው። ሪስፔክትሊ ማለት ነው። እሷ ስላልነገረችኝ እኔ የማላውቀው የሚመስላት ብዙ ነገር ሊኖር ይችላል ማለት ነው። ተሷ እሷንም እንደዛው ብዙ ነገር እንደምትከታተለኝ አውቃለሁ፣ ግን ደግሞ እኔንም ከዛም በላይ ማለት ነው። ሶ ከህይወቴ እንድወጣ ነው የምፈልገው። ልቅ ብላ በገባችው ማለት ነው። ተደብቀ ማለት ነው። ተሸፍና ማለት ነው። ልክ እንደመጣችው ማለት ነው። አንተና ሰው ደጀል ነገራቸው የምፈልገው ነገር ማለት ነው። በቃ አሁን በቃ ሰውን እየጎተታችሁ ማለት ነው። ያለፈውን ታሪክ ምናምን ተው እንጂ ልኖርበት። ምንድነው ይሄን ያህል የምትበረብሩኝ? ደግሞ ምስጥር ትላላችሁ እንዴ? የምን ምስጥር ነው? እኔ እንደገና በጣም ትፈልጋላችሁ እንዴ? ሰውን አይስወርቱ ጋር ይሄን ያህል ይለፈልፈል ማለት ነው። የሆነ ሰው ሲተዋወቅ ማለት ነው ሙሉ ታሪኩን እንደዛ አድርጎ ይነግራቸዋል ማለት ነው። ምን ታሪክ የላቸውም ማለት ነው። አይ ቲንክ የኔ ግርን ታሪክ ነው ባይደው አይስወርቱ ጋር ኦ ማይ ጋድ በቃ የሆነ የሚባዛ ማለት ነው። አንድ ሰዓት ውስጥ ማለት ነው በ10 የሚባዛ ማለት ነው። እንደነ ሰው አይ አም ኬቨን ኮስትነር ሶ ወደቼ የዛሬ ቪዲዮ ይሄን ይመስል ነበር ማለት ነው። ብዙ ጊዜ ወይ ምን ልበላችሁ አይስወርቱ ጋር ቆኒ በቃ ምን ብዬ እንደምናገር ቆረም ወላገራ የሚገባኝ ማለት ነው። ሰው ሲያብድ ማለት ነው ኃጢአቱን ሰው ላይ ያላክካል እንትን ያደርጋል ማለት ነው። እኔ ስለ ትግራይ ግድ የለኝም፣ ስለ ኢትዮጵያ ግድ የለኝም፣ ስለ ኤርትራ ግድ የለኝም። እኔ ኢትዮጵያን እንደዛ አድርግጣትም ካሁን በኋላ ማለት ነው። አዋና ጎ ባክ ቱ አሜሪካ አንደር ሰው የፈለገ ሰው ሊመጣኝ ይችላል ማለት ነው። የትኛውንም ሀገር መጥቶ ሊያየኝ ይችላል ማለት ነው እንጂ እኔ ወደ ኢትዮጵያ ልመለስም ካሁን በኋላ ማለት ነው። በጭራሽ ለመመለስ መቀር የለኝም ማለት ነው። የትኛውንም ሀገር እንትን ብዬ እዘራለሁ። ለቫኬሽን ሁላ አልመለስም። ሀሳቡን ቀይሬያለሁ። ቀርታ አድርጎልኝና ወደ ኢትዮጵያ ለመመለስ ሀሳቡን አቁሜያለሁ ማለት ነው። ለቫኬሽንም ለምንም ነገርም ማለት ነው። እኔ እንደነገርኳችሁ ወደ ኋላ መመለስ አልወድም። አንደን ሰው ቫኬሽን እንደሆነ ማለት ነው እዚህ ሀገራው ላይ እንዘራታለን። እንደነ ሰው ጉድባይ ጋይስ የኢትዮጵያን ፓርቲ ላይፍ አልቋል ማለት ነው። ፓርቲነር ላይፍ አልቋል ማለት ነው። እንዲሁም በነበርኩበት ጊዜ ልታመሰገኑን ይገባል ማለት ነው። እኔ ስለ ቤተሰቦቼ ማለት ነው ቤተሰቦቼ ምንም ሆኖ አይታዩም ማለት ነው። እኔ ባዶ መጥፎ ነገር አልመኝላቸውም፣ ግን ደግሞ ብዙ እንትን ስላለ ማለት ነው። እናቴን ተዋት ማለት ነው። እናቴን አንደኛ ናምበር 1 ብትቀጥሩላት ምንም አይመስለኝም። ሩታን ሁላ ቢኮሬዚ እኔ አብዳ እንኳን አይቻት ነበር እኮ ሩታ ባይተው በህልሜ አብዳ አይቻት ነበር ፈረንሳይ ላይ ማለት ነው። በአውሮፓ ገብታ አብዳ ምናምን ፀጉሯን በጭራ ምናምን ወይ ስትራ አይቻት ነበር ማለት ነው። ኢትዮጵያ እያለኝ ማለት ነው። ግን አልነገርኳትም ለሞራሏ ምናምን ብዬ ማለት ነው። ስለዚህ እኔ ባይዘው ሰው ለማሳበድ ምናምን ቢኮሬዚ ለማድረግ ምናምን ቀለለኝ ባይዘው ጥሩ ሰው ነኝ። እንዲሁም ከማንም በላይ እሷ ታውቀኛለች፣ ሌላ ሰው ያውቀኛል ማለት ነው። ግን ደግሞ እኔ ልታገኘኝ አትችልም ማለት ነው። ትዳሯን ታድርግ፣ ከፈለገች የፈለገችውን ታድርግ ማለት ነው። ሰውን በዚህ አታቃጥሉ። እኔ ሌላ ፕላን ያለኝ ማለት ነው። እኔ ታውቃኛለች ማለት ነው። ስለ ጓደኛ፣ ስለ ድብርት፣ ስለ ምናምን ነገር ምንም አይመስለኝም ማለት ነው። ቢደብረኝ የፈለኩትን ነገር ማድረግ ይችላል ማለት ነው። እኔ እዚህ ጓደኛ የለኝም አሁን እስካሁን ማለት ነው። ሴት ጓደኛ የተባለችውን ጓደኛ የለኝም። አይ ሀቭ ኖ ፍሬንድስ ማለት ነው። ኢቭን ሴቶችን በጣም እንጠላቸው እንዲሁም እዚህ ማግኘት በጣም ክፉዎች ናቸው። አሁን እዚህ ያሉ እንዲሁም በቃ ግኖር አደረግኳቸው ማለት ነው። በእነሱ የሚሳካልኝ ምንም ነገር ስለሌለ ማለት ነው። እናም ሰው ወዶችዬ ምንም ሳልሰራ ማለት ነው ጊዜ እንደዚህ ይቃጠልብኛል እና በጣም ይደብረኛል ማለት ነው። ያውን ደግሞ የቅልፍ ሰዓቴን ተዛብቶብኝ ማለት ነው።
ግራ እየገባኝ ነው። አሁን ደግሞ ህመሙ ተመለሰብኝ ማለት ነው። ህመሙ ሲመለሰብኝ ማለት ነው ምንድነው የሚባለው? ላይቭ ላይ መምጣት አልቻልኩም። ቪዲዮ ማስራት አልቻልኩም። ደብሮኛል ማለት ነው። እና ማለት ነው ውዶችዬ ማለት ነው እንደዛ ብለን ማለት ነው እንደዛ ብለን ማለት ነው ዛልፈናል። ሩታ ሙስሊም ናት ወይ ማለት ነው። ሩታ እንደ ክርስቲያኖች አይደለችም። ብዙ ሙስሊሞች አሉ ማለት ነው። ክርስቲያን የሚመስሉ የእስልምና እንትን ያለ ብዙ ሰው አለ በዛ እንደና ሰው ወዶችዬ ማለት ነው እስከ መጨረሻ ማለት ነው። ባይዘወይ እቺ ሀገር እኔን ወደ ኋላ የመምለስ እንትን የሚለውን ነገር ማለት ነው በጭራሽ ማለት ነው። ጠበቃም የሚያስፈልግ አይደለም፣ ቀጠጣም የሚያስፈልግ አይደለም፣ በጠጣም የሚያስፈልግ አይደለም ማለት ነው። ለራሷ ብላ ሁላ አትለቀኝም ማለት ነው። ለራሷ ብላ ማለት ነው። ለራሷ ብላ ትመልሰኝም ማለት ነው። እንዲሁ ደስ እንድላቸው ብዬ ነው እንጂ ለኔ ብላቻ መሆን ማለት ነው። ለራሷ ብላ ትመልሰኝም ወደ ኋላ እኔን ማለት ነው። ረጅም ታሪክ ያለበት ነው የኔን ነገር እንደነ እኔ ነገራችሁ የምፈልገው ነገር ማለት ነው። ለራሷ ብላ ማለት ነው። ምክንያቱም ለራሷ መከራን ሰርታ ለራሷ ሊመጣባት የሚችለውን ነገር ብዙ መዘዝ ስላለ ማለት ነው። ብዙ ምክንያቱም እኔ ላይ ያደረገችውን ነገር ሁላ ብዙ ሊያስከትልባት የሚችለውን ብዙ ነገር አለ ማለት ነው። ኢቭን ሆስፒታል ውስጥ የተደረገውን ነገር ማለት ነው በጣም ብዙ መዘዝ ሊያስከትል የሚችል ነገር ነው ማለት ነው። ብዙ ጥያቄ ሊያመጣ የሚችል ነገር ነው ማለት ነው። እሱ ላይ ሀገር ላይ ማለት ነው ሰው ዝም ብለው ማለት ነው ተጫውቶበት ምናምን ነገር የሚጣል ሰው የለም ማለት ነው። አይደለም እኔ ማለት ነው ሌላ ሰው ሁላ ማለት ነው። አንዳንድ ሰው ልነግራቸው የምፈልገው ነገር ማለት ነው በዚህ ሀሳብ ላይ ማለት ነው በጭራሽ ግራ እንዳትጋብ ማለት ነው። በኋላ ያሉትም እንኳን ቢፈልጉ ማለት ነው ማንኛውንም ሰው ቢፈልግ ማለት ነው ስንት አይከክ ሰው አለ እኮ ወይ ማለት ነው። አሁን ሰው ለምን አትሞችም ምናምን ይልሻል ማለት ነው። ለመሬት እንትን ለእነሱ ሲቆሙበት ላይ መሬት ትደርቃለች። ብዙ ነገር አድርጋለሁ ለመሬት እንኳን በቃ ለማይጠቅሙ ለወንበር እንኳን ሸክም የሆኑ ሰዎችን ያሉ ማለት ነው። እኛን ለምን ራስሽን አታጠፊ ምናምን ይሉናል ማለት ነው። እንትን ሶ ጋይስ ማለት ነው እኔ ባይ ዘ ወይ ያለውኝ ማለት ነው ለመሬት ሸክም አይደለኝም። ብሄርም ፈጣሪ እጁን ዘርግቶ ይቀበለኛል ማለት ነው። ሰው እንትን ምንድነው ልነግራችሁ የምፈልገው ነገር መሰላችሁ? ምንድነው የሚባለው መሰላችሁ? ይሄ እንትን የተባለው ነገር ማለት ነው። ግን ደግሞ የማሳልፈውን ነገር አይስወርቱ ገለው ወይ ሞቱ ላይ ሰላማቱ ሆላንድ ላይ ህይወት የለኝም ማለት ነው። ህይወት አይባልም። ህይወት ይሄም እንደዛ አይደለም። ግን ደግሞ ፈጣሪ የፈጠራትን ህይወት ማለት ነው ራሱ እስከወስዳት ድረስ ማለት ነው ከራሳችን እንኳን አንድ ፀጉር ማስነቀል አንችልም ማለት ነው። ስለዚህ ህይወታችን የፈጣሪ ናት ማለት ነው። ሰው እኛ ላይ ምንም ኃይል የለውም ማለት ነው። እንደነ ሰው ለነገራችን የምፈልገው ነገር ማለት ነው ይሄ ምንድነው የሚባለው መሰላችሁ? ስለዚህ እንደዛ የምታስቡ ሰይጣን እንትን ያላችሁ ሰዎች ማለት ነው ለራሳችሁ ያደርግላችሁ ማለት ነው። ለሰዎች ታስቡ ማለት ነው ለራሳችሁ ያደርግላችሁ ማለት ነው። ወደ ማገባቸው የምትገቡ ግን ለራሳችሁ ነው ማለት ነው። ለራሳችሁ ማለት ነው በጣም ችግር ውስጥ እያስከተላችሁ እንደሆነ ማወቅ አለባችሁ ማለት ነው። ከዛ ቀጥሎ ደግሞ ለነገራችሁ የምፈልገው ነገር ማለት ነው አውሮፓውያኖች እንግሊዛውያኖችም ቢሆኑ የትኛውንም ሀገር ቢሆኑ እርስ በርሳቸው ይቀራረባሉ ማለት ነው። እኔ ሰው ጣልቃ ገባ አይደለሁም ማለት ነው። እኔ አሜሪካዊ ብቻ ነኝ። ቢጨመር ሁላን ያለውን ከራባት ጨማሪ ማለት ነው። እነሱ እኔ እዚህ ሀገር ትመጣ ሀገር አይደለም የመጣሁት ማለት ነው። ስደት ነው የመጣሁት። ሀገር ይሆናም አልተሰማኝም ማለት ነው።
ብዙ ጊዜ ማለት ነው ብዙ እንትን ታደርጋላችሁ ማለት ነው። ብዙ እንትን ትጠርዓላችሁ ማለት ነው። ወደዚህ እየመጣችሁና ጥርአናችሁን ወደ አሜሪካ ብታዛወሩ ትሻል ነበረ ማለት ነው። እንደን ሰው ምንድነው ሌላችሁ የምፈልገው ሆላንድም ለእናንተ ብላ እኔ የምታደርገው ነገር ካለ እሷንም በማገባት እየገባች ነው ወይ ማለት ነው። ምንም ቢሆን ለሰው ገንዘብ፣ ምግብ ምንም ማለት አይደለም። እሱን ነገር በጊዜው ሂደት ሊመለስ የሚችል ነገር ነው ማለት ነው። ግን ደግሞ ሰው ነው ክብር። ምንም ያላሳለፍክበትን ሰው ዝም ብለህ መንካት አትችልም። አንዳንድ ሰው ለነገራችሁ የሚፈልገው ነገር ማለት ነው ለነገራችሁ የሚፈልገው ነገር ማለት ነው እኔ ጓደኛ የለኝም። ጓደኛም ባይዘወይ ብትኖረኝም የፈለኩትን ነገር ማድረግ እችላለሁ ማለት ነው። ግን የለ አላማ ወደ አሜሪካ መመለስ ነው። ወደ ኢትዮጵያ ለመመለስ በጭራሽ እንትን የሚያደርግ ማለት ነው። ይመጣኛል ባይዘው የሰይጣን ነገር ነው። ሳምታይምስ አይስወርቱ ጋር በቃ ኢትዮጵያ ሁላ በቃ በጣም ድብር ሲያደርግሽ ማለት ነው። ኢትዮጵያ ሁላ ተናፍቃለህ። አይስወርቱ ጋር በቃ የዚህን ሀገር ላይ በጣም ደብሮኝ ማለት ነው። የአሜሪካውን ድሊት አድርጌ ማለት ነው ኢትዮጵያ እስከናፍቀኝ ድረስ ይደብረኛል ማለት ነው። እዚህ ሀገር ላይ ነገራችሁ አልችልም እኔ ሆላንድ ውስጥ ማለት ነው። በቃ ይሆናል አይደል መታፈን ነገር በቃ እንደዛ አይነት ስሜት ይሰማኛል ማለት ነው። እነሱ ማለት ነው ላይ ከሩታ ሁላ መታፈን ሆና ነው የምትሰማኝ። ምክንያቱም በጣም ብዙ ክፉ ነገር ስለምታደርግ ማለት ነው። አንዳንድ ሰው ወዶች የነገራቸው የሚፈልገው ነገር ማለት ነው ይሄ ምንድነው የሚባለው መሰለኝ እኔ ወደ ኋላ የምመለስ ሀሳብ የለኝም ማለት ነው። ኢትዮጵያ እቺ ሀገር ልትመልሰኝ አትችልም ማለት ነው። እኔ ብዙ ነገር አለኝ በጭራሽም ማለት ነው። እሱ ነገር የተደረገው ለምን መሰላችሁ? አይ ቲንክ ማለት ነው እነዚህ ተፈቃሪዎች የተባሉ ሰዎች ናቸው እነዛ ህይወት ውስጥ ገብተው እየበጠበጡኝ ያሉት ማለት ነው። ከዛ እነሱ ናቸው እኔን ያህል ወደ ሪጀክት ወደዚህ ወደዛ እያሰቃዩኝ ያሉት ማለት ነው። በወንዶች ምክንያት ነው እኔ እያሰቃዩኝ ያሉት ማለት ነው። ፍቅረኛ ተብዬው ነው እንደዚህ ያሰቃዩኝ ያለው ማለት ነው። ተደብቆ እነሱ በትዕቢት እንትን እያደረጉላቸው ምናምን ናቸውና ወይ አይለቁም ወይ እንትን አድርጉም ማለት ነው እንጂ ምንም ቢሆን ማለት ነው ለዛ አይነት ነገር የለም ማለት ነው። መሄድም ከሆነ ሰው መሄድም ከፈለገ አሁን ሊሄድ ይፈልጋል ሪጀክት ስጡት እንዲሄድ ምናምን ይባላል ማለት ነው። ወደ ኢንግላንድ እንዲሄዱ ማለት ነው። ወደ አውቆ ራሳቸው ሪጀክት የሚያሰሩ ልጆች ነበሩ ማለት ነው። ከዛ ማለት ነው እንደዛ በውሸት እንደዛ አስብላሉ ማለት ነው። ስለዚህ እኔ ኢንግላንድ ምንም ነገር የለኝም ማለት ነው። ምንም ትዳር አልመሰረትም፣ ፍቅር አልመሰረትም፣ ምንም ነገር አልመሰረትም ማለት ነው። እኔ ወደ አሜሪካ ነው እዛ እጅም ጠብቄ ማለት ነው ስራ እስካገኘ ድረስ ስራዬን ሰርቼ ወደ አሜሪካ ነው የሚሄደው ማለት ነው። በየትኛውንም መንገድ 10 አመት ቢቆይ 5 አመት ቢቆይ 2 አመት ቢቆይ 1 አመት ቢቆይ 1 ወር ቢቆይ ማለት ነው ወደ አሜሪካ ነው የሚሄደው ማለት ነው። ስራዬን ሰርቼ ማለት ነው እስካለው ሰርቼ ማለት ነው። በደዊ ሳልሰራ እንዴት ይኖራል? ሳትሰራ መኖር አይቻልም ማለት ነው። እንደነሱ እኔ ብዙ ነገር ማውራት አልፈልግም። ስለዚህ እኔ ስለ ማንኛውንም ደጅባ ሴት ማለት ነው መስዋዕት የማደርገው ጊዜ ወይም ደግሞ ህይወት አይኖረኝም ማለት ነው። በተለይ እንደዚህ እንትን ሆኜ ማለት ነው ለማንኛውንም ሴት ማለት ነው ለማንኛውንም ጓደኛ ተብዬው አይደለም ጓደኛ ተብዬው ማለት ነው ቤተሰብዬ ተብዬው ማለት ነው። ደግሞ እኔ ጓደኛ የለኝም ማለት ነው። ቤተሰቦቹም ሁላ አውቀዋታል ማለት ነው። ነገርኳት ማለት ነው። በጣም መጥፎ ናት፣ አደገኛ ናት፣ እንደሳስብልናለች እንደዚህ አዎ በቃ ምናምን ብሎ ምንም አላሉም ባለው እነሱ ብዙ አወሩ።
ድሮም እሷ ብቻ አይደለም እኮ የነበረችው ማለት ነው። እኔ ከአጎቴ ልጆች በዛም ማወራ ነበረ ማለት ነው። አንደን እሷ የሆነ ትንሽን ነገር ላይክ ውጭ ላይ የምንዝናናበትን ታይም ካልሆነ በስተቀር ማለት ነው ብዙ ነገር ሁላ አላወራትም ነበር ማለት ነው። አልወያይም ነበር ከእሷ ጋር ማለት ነው። እኔ በደዌ ብዙ ጊዜ ከሰው ጋር ብዙ ነገር እንትን አላደርግም። ግን ደግሞ እሷ በጣም ወሬ ትፈልጋለች ማለት ነው። አሁን ያደረገችውን ነገር ከባለችው ወይ ያደርሽው በጣም ወሬውን ስለምትወድ እኔ እነግራታለሁ። ስለ ወሬ ምንም አይመስለኝም ማለት ነው። በሌላ ሳይድ ግን ማለት ነው ለማንም ጊዜ የማቃጠል ሰው አይደለኝም ማለት ነው። ኔቨር ኤቨር ማለት ነው። ኔቨር ኤቨር ማለት ነው። አሁን ብሄር ማለት ነው ብንገናኝና ጨርቋን ትጥል ነበረች ማለት ነው። እኔ ማውቃት እቺ አይደለችም ትጥል ነበረች ማለት ነው። ጨርቋን ነበር ማስተላት ማለት ነው። እኔ ሸው ካልተበላሸብኝ አልበላሽበትም ማለት ነው። በደው እንትን ከበጠበጠኝ ግን ምንም እንትን የለኝም ማለት ነው። አሁን ሰው ትንሽ ስታከብረው እንትን ስታደርገው ማለት ነው የፈራኸው ይመስለዋል። በቃ ከራስ በላይ ሰው ስለምትወድ ይመስለዋል። ብዙ ነገር አለ ማለት ነው። እንደን ሰው ለራሱ ክብር የማያውቅ አህያ ሆነ ሰው እንደዛ አስበን ማለት ነው። አንዳንድ ሰዎች በቃ እኔ ሌላ ምንም የሚላቸው ነገር የለኝም ማለት ነው። ዘስዋይ ነበር ባክቱ ወደ ኋላ መመለስ አልፈልግም ማለት ነው። አሁን እዚህ ደርሼ ማለት ነው ብዙ ነገር ሊገጥመኝ እንደምችል አውቃለሁ። ብዙ ነገሮች እንዳለ አውቃለሁ ማለት ነው። ለባጋይሽን ሁላ እኔ ወደ ኢትዮጵያ ወደ መመለስ አልፈልግም እስካሁን ወዲህ ማለት ነው። አልቆልኛል። ስለ ኤርትራ ባይደው ይበላወራ ምንም ስለ ኤርትራ የሚያስወራኝ ነገር የለም ማለት ነው። even nothing in Eritrea ማለት ነው። even ትግራይ ወደ ኤርትራ ብትገባ ማለት ነው ከኤርትራ ጋር የሚያገናኝ ነገር የለም ማለት ነው። የትኛውንም ሀገር ማለት ነው። that's why እኔ ወደ ኋላ የሚባል ነገር አልመለስም። አንዳንድ ሰው እነሱ ወደ ኋላ መመለስ ወደ እንትን መመለስ ብዬ ሳይሆን ጓደኛ ተብዬው ማለት ነው። ጓደኛ ተባለም ግን ልበላት እሷ ወደ ኋላ መመለስ አይሆን ማለት ነው። እኔ ድሮ ነው የተውኳት ማለት ነው። በድሮ ነው አሽቀንጠር ያወጣት ከህይወቴ አወቅኳት። በቃ ለቀቅኳት ማለት ነው። እኔ ጊዜ አልሰጥም። I never give time for anyone እንትን ብትመለሱላ ወደ ሰው ማለት ነው ብድር እንደመመለስ ነው። ሌላ አይችልም። እንትን ተሰኩት ባይ ሌላ ነገር የለኝም ማለት ነው። ብታምኑ ነው የሚሻላችሁ ማለት ነው። እኔ በጣም ስቃለኝ በጣም እንትን ይሆናል ማለት ነው። ግን ደግሞ ኔቨር ኤቨር አልቀየርም። ምን ልበላችሁ ማለት ነው። የኔን አለመቀየር ማለት ነው ከምን ጋር እንትን ላደርግላችሁ ማለት ነው። ምን ያህል ስለተናደድኩኝ ይሄን ያን ነገር እየተናገርኩኝ እንደሆነ ታውቃላችሁ ማለት ነው። እንደዚህ ስናገር ያኔ ምን ያህል እየቀለልኩኝ እንደሆነ እንደሚሰማኝ ታውቃላችሁ። ይደብረኛል። ምክንያቱም እንደዛ አይነት ነገር መናገር አልፈልግም። ደስዋል ምንም መቅለል አይደለም። እነሱ ነው የሚቀልሉት ባይ ዘ ወይ በጥፍ ይሄንን ነገር ምንም የሚያቀለ ነገር አይደለም። ምንም እንትን የለውም ማለት ነው። ግን ደግሞ እኔ እነሱን ስም ሳነሳ የምን ያህል ይደብረኛል። በቃ ይደብረኛል፣ ያቀርሽልሽኛል ማለት ነው። አንዳንድ ሰው ጉዳይ ማለት ነው ሌላ ታሪክ ያለበት ማለት ነው። I swear to God ማለት ነው። I promise for God እኔ ለፈጣሪዬ ማለት ነው ቃል ገብቼለታለሁ ማለት ነው። ወደ እነሱ ተመልሼ ማለት ነው ከማስቀየምህና ወደ እነሱ ተመልሼ ማለት ነው በቃ እንትን አድርጌ አንተን ከማማርህ ማለት ነው በቃ I swear to God እኔ ቃል እገባልሃለሁ ወደ እነዛ ኃጢአተኞች እንደማልመለስ ነው። እንትን በቃ እንደማላጨናንቅህና እኔንም መመለስ ስለማልፈልግ ለራሴ ቃል እገባልኝ ብዬ ማለት ነው። በቃ በቅዱስ ሚካኤል ስም ብዬ ቃል ገባሁ ማለት ነው። በቃ አለቀ ማለት ነው። ለስዳን እንደዛ ሃይማኖት ከሌላቸው ህሊና ከሌላቸው ሰዎች ኃጢአተኞች ፈጣሪ ሆይ አንተ አርቀኝ፣ የእነሱን ሰይጣን መንፈስ እንዳይመጣብኝ አንተ
ተከላከልልኝ እንጂ እኔ በጭራሽ አይናቸው ላላይና አይቻቸው ማለት ነው። እነሱ አንተን እንደካዱ እኔንም እነሱን እንድከዳቸው ቃል ገባለሁ ነው ያልኩት ለፈጣሪዬ ማለት ነው። እንደነ ሰው ወዶችዬ ለነገራችሁ የምፈልገው ይሄንን ለስዳን የራሳችን ህይወት እናድርግ ማለት ሳይቆይብን ሳይረፍድብን የራሳችን ህይወት እንምራ ማለት ነው። አንደነ ሰው እንደዛ ስላችሁ ማለት ነው አስበው ወንድም ይላኝ ማለት ነው። ውብሼ ማለት ነው። አሁን ያለው እንዳለ ነው። ሌላ ምንም የተቀየረ ነገር የለም። ጉድ ባይ